ስለ ቅድስና እየተማማረን ነው። እኔ እግዚአብሔር ቅዱስ ነኝና ለእኔም ትሆኑ ዘንድ ከአሕዛብ ምን አድርጋችኋለሁ? ለይቻችኋለሁ እና ቅዱሳን ትሆኑልኛላችሁ ይላል። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በምናችሁ በኑሯችሁ ሁሉ ምኖች ሁኑ? ቅዱሳን ሁኑ። ለሰው ፊት ሳዳላ በእያንዳንዱ ላይ እንደ ሥራው የሚፈርድ አባት ብላችሁ ብትጠሩ በእንግድነት ዘመናችሁ ዘመን በፍርሃት ምን ሁኑ? ኑሩ ይላል እና እዚህ ላይ ምንድነው የምለው ኮት ያደረኩት ቃል ከዚህ ጥቅስ ከአንደኛ ጴጥሮስ ላይ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ምኖች ሁኑ? ቅዱሳን ሁኑ። ምን ያደረጋችሁ? የጠራችሁ ቅዱስ እንደሆነ ሁሉ እናንተም በኑሯችሁ ሁሉ ምኖች ሁኑ? ቅዱሳን ሁኑ። ይህ ለቅዱሳን ለእኛ ነው እንግዲህ የተጻፈው። ኦልሬዲ ፖዚሽናችን በክርስቶስ ያገኘነው ቅድስና ጀስ ቅድስናችንን እንጠብቅ ለማለት ነው። ይህን ትምህርት እየተማረን ያለ ምናችንን? ቅድስናችንን። ቅድስናን ጠብቅ በሉና ጨብጡ እስኪ። ምክንያቱም በክርስቶስ ኢየሱስ ምንድነን? ቅዱሳን ነን። ቅድስናችንን ምን እናድርግ? እንጠብቅ የምለው። ስለዚህ ዋናው የዚህ ትምህርት ጎሉ ምንድን ነው? ዓላማው ምንድን ነው ቢባል ቅድስናችንን እንጠብቅ እንጂ እንቀደስ አይደለም። ተቀድሰናል ኦልሬዲ በክርስቶስ ኢየሱስ። ግን የተሰጠንን ቅድስናችንን ምን እናድርግ? እንጠብቅ። ቅዱሳን ቅድስናን የጣለን ብዙዎች ነን። እዚህ መካከል ብዙዎቻችንን ቅድስናችንን ጥለናል። እግዚአብሔር የሰጠንን ቅድስና ያንን ቅድስና እንድንጠብቅ ዘንድ እግዚአብሔር አምላክ ይርዳል። ሳምንት ስለ ቅድስና ትርጉም አይተናል። ቅድስና ያው ማለት ለእግዚአብሔር ክብርና ለልዩ ዓላማ ብቻ ተለይቶ ማኖር የሚለውን አይተናል። ለማን? ለእግዚአብሔር ዓላማ ለልዩ ዓላማ ምን ማሆን? ተለይቶ ማኖር ማለት ነው ቅድስና ማለት። ሁለተኛ ከእግዚአብሔር አንጻር ደግሞ እግዚአብሔር ቅዱስና ከክፋት የራቀ ንጹህ እንደሆነ ምን አድርገናል? አይተናል። አሁን ዛሬ ክፍል 3ን እናያለን። ክፍል 3 ቶሎ ቶሎ ይላለው እና በደንብ ስሙ። የሚጽፉ ሰዎችን ፈጥናችሁ ጻፉ። እንደዚህ ይላል ክፍል 3 ቅድስናና ጸጋ የሚለው ነው ዛሬ የምናየው። ቅድስና ምንድነው? አይተናል ኦልሬዲ። ጸጋ ምንድነው የሚለውን ደግሞ እናያለን። ስለዚህ ቅድስና ያለ ጸጋው አይቻልም። የእግዚአብሔር ጸጋ ስረደን፣ የመንፈስ ቅዱስ ኃይል ስረደን ነው ምንም መሆን የምንችለው መቀደስ የምንችል። አንደኛ በዚህ ስር ቅድስና የጸጋ አቅርቦት እንጂ የሕግ ሸክም አይደለም። ቅድስና የምን? የጸጋ አቅርቦት ነው። ጸጋ ነው ቅድስናን የሚያቀርበው እንጂ የሕግ ሸክም አይደለም። ራሲ ታውጣ የሚል ሰውን ቅድስናን እኛ ውስጥ የሚያመጣ ራሱ ጸጋ ነው። የጸጋ አቅርቦት ቅድስና። ክብር ለኢየሱስ ይሁን። ለዚህ ጥቅስ ቲቶ 2:11-13 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ሆኗል ይላል? ተገልጧልና። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱም የታላቁን የአምላካችን እና የመድኃኒታችንን የኢየሱስ ክርስቶስ ክብር መገለጥ እየጠበቀን ራሳችንን በማግዛትና በጽድቅ እግዚአብሔርን በማምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። የጸጋ ክብር ለኢየሱስ ይሁን። ስለ ጸጋ ነው እያየናለ ነው። ስለዚህ ይሄ ጸጋ ምንድነው? በዚህ በተጻፈበት ሰዎችን ሁሉ የሚያድን ሃሌሉያ። ሰዎችን ሁሉ ምን የሚያደርግ? ሰዎችን ሁሉ ምን የሚያደርግ? የሚያድን የእግዚአብሔር ጸጋ ምን ሆኗል ይላል? ተገልጧል። እሱም ይህ ጸጋ ምንድነው ተግባሩ ሲባል ይህ ጸጋ ኃጢአተኝነትን
ዓለማዊ ምኞትን ክደን፣ ሃሌሉያ፣ ኃጢአተኝነትን የሚያስክድ ዓለማዊ ምኞትን ምን ማለት የሚያስክድ ክደን የተባረከው ተስፋችን እርሱም የታላቁን የአምላካችንንና የመድኃኒታችን የኢየሱስ ክርስቶስ መገለጥ እየጠበቀን ራሳችንን ምን በማድረግ በማግዛት በጽድቅ እግዚአብሔርን በማምሰል በአሁኑ ዘመን እንድንኖር ያስተምረናል። እግዚአብሔርን እንድንመስል ያደርገናል። ዓለማዊ ምኞትን ኃጢአትን ያስክደናል፣ ደግሞም ያስተምረናል። ጸጋው ራሱ ቅድስና፣ ክብር ለኢየሱስ ይሁን። ያን የሚያደርግ ነው። ሁለተኛ ቅድስና ከፍቅር የሚመነጭ ፍሬ ነው። ቅድስና ምንድን ነው? ከምን የሚመነጭ ነው? ከፍቅር የሚመነጭ ፍሬ ነው እንጂ የሆነ ነገር ፈርተን ፈጣሪ ቀስፈናል ያጠፈናል ብለን ሳይሆን ከፍቅር ምን የሚያደርግ የሚመነጭ ፍሬ ነው። ለዚህ ጥቅስ ዮሐንስ 14:15 ላይ ብትወዱኝ ምንን ጠብቁ ይላል? ትእዛዜን ጠብቁ። አይታችኋል? ከፍቅር ነው። ብትወዱኝ ምንን ጠብቁ? ትእዛዜን ጠብቁ። ስለዚህ ኢየሱስን ትእዛዝ የምንጠብቀው በሌላስ ገልብጠን ስናነብ ምን ማለት ነው? ስለምንወደው ነው የኢየሱስን ትእዛዝ የምንጠብቀው። ስለምንወደው ነው በቅድስና የምንኖረው። ይቀስፈናል፣ ያጠፈናል፣ ወይ ንብረታችንን ይወስዳል፣ የሆነ ነገራችንን ያጠፋል ብለን እግዚአብሔርን ፈርተን ሳይሆን እግዚአብሔርን ራሱን ስለምንወድ ነው ምን የምናደርገው? ቅድስናችንን የምንጠብቀው። ክብር ለኢየሱስ። ቅድስናም በእግዚአብሔርና በእኛ መካከል ያለው በምን ላይ የተመሰረተ ነው? በፍቅር ላይ የተመሰረተ ከፍቅር የመነጨ መሆን ያስፈልጋል ማለት ነው። ሰባቱ የጸጋ ደረጃዎችን እናያለን። 7 አይነት የጸጋ ደረጃዎች አሉ። አንደኛ አጠቃላይ ጸጋ ማርቆስ 5:45። ሁለተኛ ቀዳማዊ ጸጋ ዮሐንስ 6:44። ሶስተኛ የዳንነት ጸጋ ኤፌሶን 2:8 ላይ ኤፌሶን 2:8። አራተኛ የሚያጸድቅ ጸጋ ሮሜ 3:24። አምስተኛ የሚቀድስ ጸጋ ቲቶ 2:11-12። ስድስተኛ የሚያንጽ ጸጋ ኤፌሶን 4:7። ሰባተኛና የመጨረሻ ሁለተኛ ቆሮንቶስ 12:9። እነኚህ ጸጋዎች ከዚህ በፊት ታውቃላችሁ። እነኚህ ለቅድስና በጣም አስተዋጽኦ የሚያደርግ ጸጋ እዚህ ውስጥ አለ። ምንድን ነው አጠቃላይ ጸጋ የሚባለው? ምንድን ነው ኮመን ግሬስ የሚባለው? ምንድን ነው እሱ ሲባል ለማኖር ያስፈልገናል። ይሄ ጀነራል ግሬስ የሚባለው ወይም አጠቃላይ ጸጋ ለኑሮ የሚያስፈልጉን ነገሮችን የሚሰጥ ጸጋ ነው። ያም ምንድን ነው? አማኝ ሆነ የማያምን ሳይለይ የሰው ልጅ ሁሉ በምድር ላይ በሕይወት እንዲኖርና የዕለት ተዕለት በረከትን፣ አየርን፣ ፀሐይን፣ ዝናብን እንዲያገኝ የሚያደርግ ሰፊ የእግዚአብሔር ቻርነት ነው። እየገባችሁ ነው? ንፋስ አሁን ኦክሲጂን አሁን ለማንም ተሰጥቷል። ሁሉም ይተነፍሳል። የሚያስከፍል ነገር አለ የለም። ይሄ ጄኔራል ግሬስ የሚባለው ነው። ላመነው ላላመነው፣ ፀሐይስ ላመነ ላላመነ የሚሰጥ የማን ጸጋ ነው? የእግዚአብሔር ጸጋ ነው። ዝናብስ ላመነም ላላመነም እግዚአብሔር የሚሰጥ ጄኔራል የሆነ ምንድን ነው? ጸጋ ነው። ጸጋ ማለት ስጦታ ማለት እንደሆነ እንዳትረሱ። የጸጋ ትርጉም ማርቆስ 5:45 ላይ እርሱ በክፉዎችና በበጎች ላይ ፀሐይን ምን ያደርጋል? ያወጣልና በጻድቃንና በኃጢአተኞች ላይም ዝናብን ምን ያደርጋል? ያዘንባል። የገባችሁ ነው? ይሄ ጄኔራል የሆነ የተኛውን ፍጥረት የሚጠቀም ጸጋ ነው። ያመነ ያላመነ እንዲሁም ደግሞ እንስሳት ሁሉ የሚጠቀሙበት እግዚአብሔር እንዲሁ በነፃ ተጠቀሙ ብሎ የሰጠን ጸጋ ነው። ክብር ለኢየሱስ ነው። እስኪ ለኖቼ እግዚአብሔር የሰጠንን ተፈጥሮ እንድንንከባከብ ጌታ ይርዳል። ኢቭን የተከራየነውን ቤት መንከባከብ የለብንም?
ማጽዳት የለብንም። ይህ ቶይሌታችን ማስመር አለብን። በቃ እኔ ተከራይቻለሁ ምን አገባኝ ብለን ማቋሸሽ አለብን የለብንም። እኛ ክርስቲያኖች ለአሕዛብ ሞዴል መሆን አለብን። ተፈጥሮን የመጠበቅ እግዚአብሔር የሰጠንን ጸጋ የመጠበቅ ምን አለብን ኃላፊነት እንዳለብን እግረ መንገድን ይጠቅሳል። ሁለተኛው ጸጋ የቀዳሚ ጸጋ የሚባለው ይሄ ጸጋ ለማመን ሰው ንስሐ እንዲገባ የሚያግዝ ጸጋ። ይሄ ጸጋ የቀዳማዊ ጸጋ ልክ በክርስቶስ ኢየሱስ ከማመኑ በፊት አንድ ሰው በክርስቶስ ከማመኑ በፊት እንዲያምን ልቡን ክፍት የሚያደርግ ጸጋ ነው። የሊዲያን ልብ መንፈስ ቅዱስ አልከፈለም? ከፍቷል። ምክንያቱም ሰው ክርስቶስን እንዲቀበል ተቀበል የሚያሰኝ ጸጋ ነው። የጸጋ ዮሐንስ ወንጌል ምዕራፍ 6:44 እንዲህ ይላል፣ የላከኝ ካልሳበው በቀር ወደ እኔ ሊመጣ የሚችል የለም። ስለዚህ እኛ ገና ኃጢአተኞች ሳለን ወደ እግዚአብሔር የመመለስ አቅም ሳይኖረን እርሱ አስቀድሞ ልባችን በቃሉ በመንፈሱ በማንካት ወደ ራሱ የሚስብበት ጸጋ ነው። የጸጋ ወደ ራሱ እንድንሳብ ኮንፈረንስ ላይ ሲሰበክ በግል ስንሰብክ ኢየሱስ ያድናል ብለን ሚሽነሪ ሲሰብክ እኛ ስንሰብክ እኛ እየሰበከን ሳለ ከበስተጀርባ ደግሞ ኢመን የሚል ጸጋ ልቡን የሚከፍት ልቡን የሚስብ ጸጋ አለው ማለት ነው። ይህም አንዱ ጸጋ ነው። ሶስተኛ ጸጋ ሴቪንግ ግሬስ የሚባለው ከኃጢአት ፍርድ ለማዳን ያስፈልገናል። ጸጋ በራሳችን መልካም ስራ ሳይሆን በኢየሱስ ክርስቶስ በማመናችን ብቻ ከኃጢአት ቅጣትና ከዘላለም ሞት የዳንበት ስጦታ ነው። የሴቪንግ ግሬስ የሚባለው ወይም የማዳን ምን ጸጋ የሚባለው ኤፌሶንን እናንብብ። ጸጋው በእምነት ምን አድርጓቸዋል ይላል? አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ጸጋው በምን አድኗቸዋል? በእምነት አድኗቸዋል። ይህን ጸጋ አሁን ተጠቅመናል። ይህ ሴቪንግ ግሬስ የሚባለው እና ከኃጢአታችን በክርስቶስ ኢየሱስ በማመን እንድንድን ክርስቶስን የሚያክል ጸጋ እግዚአብሔር ሰጠን። ተጨማሪ ጥቅስ ዮሐንስ ወንጌል ምዕራፍ 3:16 ለምን ይላል? እግዚአብሔር አንድያው ልጁን እስኪሰጥ ድረስ ዓለምን እንዲሁ ምን አድርጓል? ወዷል። እስኪሰጥ ድረስ ጸጋ እንግዲህ በከንቱ የሚሰጥ ነው። ያለ ክራቴራ የተሰጠን ነው። ኢየሱስ ትልቁ ስጦታችን ነው። ከየትኛውም ዓለም ላይ ከተሰጠን ስጦታ የሚበልጥ ስጦታ ኢየሱስ ነው። ክብር ለኢየሱስ ይሁን። እስኪ በታላቅ ድምፅ ኢየሱስ ስጦታዬ ነው በሉት። ከዘላለም ሞት በሉት፣ የዳንኩበት በሉት፣ የዘላለምን ሕይወት በሉት፣ ያገኘሁበት በሉት። ኢየሱስ የዘላለም ስጦታዬ ነው በሉት። ከወርቅ ይበልጣል፣ ከዳይመንድ ይበልጣል፣ ከቀይ ዕንቁ ይበልጣል። በዚህ በዓለም ካገኘነው ስጦታዎች ሁሉ ኢየሱስ ታላቁ ስጦታችን ነው። ክብር ለኢየሱስ ይሁን። ከዘላለም ፍርድ የዳንበት፣ ከኃጢአት የዳንበት፣ ከሰይጣን እስራት ነፃ የወጣንበት ጸጋ ኢየሱስ ይባላል። ስሙ ለዘላለም የተባረከ ይሁን። አራተኛ የሚያጸድቅ ጸጋ። ምን የሚያደርግ ጸጋ? ጀስቲፋይንግ ግሬስ የሚባለው ማለት ነው። ይህ ጸጋ ምንድነው አገልግሎቱ ሲባል በእግዚአብሔር ፊት ነፃ ለመሆን የሚያስፈልገን ጸጋ። በእግዚአብሔር ፊት ምን ከኃጢአት ከምን ጸድቀን ነፃ እንድንሆን ራይት ፐርሰን እንድንሆን የሚረዳን ጸጋ ነው። እግዚአብሔር እኛም በክርስቶስ የማዳን ሥራ ምክንያት ልክ ፍጹም ኃጢአት እንዳልሰረን ንጹሕ ጻድቅ አድርጎ የቆጠረበት ጸጋ ነው። አምስተኛ የሚቀድስ ጸጋ። አሁን የምንማረው ቶፒክ ከዚህ ጋር ይገናኛል። በቅድስና ለማኖር ያስፈልገናል። ይሄ የሚቀድስ ጸጋ ማለት ከዳኔን በኋላ በደንብ ስሙ። ከምን ከሆነን በኋላ ከዳኔን በኋላ በየቀኑ ከኃጢአት እየራቀን እየነጻን በባህሪያችን በኑሯችን ክርስቶስን እንድንመስል
የሚረዳን መለኮታዊ ኃይል ነው የጸጋ። ቲቶ 2:11-12 ላይ እንደዚህ ይላል፣ የእግዚአብሔር ጸጋ ቢኖረዋልና ይላል ተገልጧልና ኃጢአተኝነትንና ዓለማዊ ምኞትን ክደን በደል በሌለበት ኑሮ በዚህ ዓለም እንድንኖር ምን ያደርገናል? ያስተምረናል። አጠር አድርጌ ነው ሰሙት እና በደል የሌለበት ኑሮ እንድንኖር፣ የጽድቅ ሕይወትን እንድንኖር፣ ከሐሜት የተለየ ሕይወት እንድንኖር፣ ንጹሕ ንግግርን እንድንናገር፣ ንጹሕ አስተሳሰብን እንድናስብ እና ከርኩሰት ሁሉ ርቀን እንድንኖር የሚረዳን ነው የጸጋ። ዕብራውያን ጻፊ ስለ ኖህ ሲናገር ምንድን ነው ያለው? ኖህ በእምነቱ ዓለምን በጽድቁ ምን አደረገ? ኮነነ። ይሄው መኮነን ማለት ነው። በጌታ እሱ ፊት ማንም ማቆም አይችልም። በቅድስና፣ በጽድቅ፣ በንግግር፣ በኳሊፊኬሽን በኖህ ፊት ማቆም የሚችል ሰው የለም። ለምን? ሲቆም ኖህ ቅዱስ እንደሆነ ነው የሚታየው። ለዚህ ነው እግዚአብሔር ከትውልድ መካከል ኖህን አየ። አንተንና ቤተሰብን ምን አደርጋለሁ አለ? አድናል። ሶዶምን መጣና ደግሞ ሎጥን አየ እግዚአብሔር ከትውልድ መካከል። ዛሬ እኛ ደግሞ በክርስቶስ ኢየሱስ በኩል ጸድቀን ለዓለም ብርሃን ሆነን የምንታይ፣ ለዓለም የእግዚአብሔርን ጽድቅ የምንገልጥ፣ ለዓለም ሰው በቅድስና መኖር እንደሚችል የምናሳይ የእግዚአብሔር መስታወት ነን። እስኪ የገባው አሜን ይበለስ። ሰው የእግዚአብሔርን በእኛ ያያል። እስኪ ጨብጥና ሰው እግዚአብሔርን ባንተ ያያል በሉስ። በምድሪቷ አይገርማችሁ? በዛን ዘመን ከነበረው ከዓለም ሕዝብ መካከል ኖህ በጽድቅ በቅድስና የኖረ ሰው ዛሬ በጽድቅ በቅድስና እንድንኖር እግዚአብሔር አምላክ ጸጋን ያብዛልን። ስድስተኛ የሚያንጽ ጸጋ ወይም ኤምፓወሪንግ ወይም ሚኒስተራል ግሬስ የሚባለው ይህ ጸጋ የተሰጠን ለምንድን ነው ቢባል ቤተ ክርስቲያንን ለማገልገል ነው። የጸጋ ስጦታዎች የሚባሉ መናፍስት ማስወጣት፣ የነቢይነት ጸጋ፣ የፓስተርነት ጸጋ፣ የአስተማሪነት ጸጋ፣ ትንቢት የመናገር ጸጋ፣ የእምነት ጸጋ፣ የሐዋርያነት ጸጋ፣ እነኚህ ጸጋዎች ናቸው። አሁን ምንድን ነው የሚያንጽ ጸጋ የሚባሉ ቤተ ክርስቲያንን ያስውባታል። የጸጋ እነኚህ ጸጋዎች በአጠቃላይ የክርስቶስን አካል ለማነጽ ነው፣ ንጹሕ ለማድረግ ነው። ክብር ለኢየሱስ ነው። አሁን ራሱ እየተገለገለን ያለነው ጸጋ የማስተማር ጸጋ። አሁን የማስተማር ጸጋ እያስተማርን ነው፣ እያነጸን ነው፣ እውቀትን እየሰጠን ነው አይደለም። ስለዚህ ይሄ ግሬስ ነው። ይሄ ምንድነው የተሰጠን? መንፈሳዊ ተልእኮና ኃላፊነትን በብቃት በኃይል እንድንወጣ የሚሰጠን ልዩ መለኮታዊ ችሎታና ስጦታ። አይገርማችሁ? ልዩ ታምራት ማድረገው መለኮታዊ ልዩ ችሎታ። ይውል ቢባራ ሽባ ቢተረተር በዚህ ጸጋ ሲያገለግሉ አይዛብ በሙሉ አቀርቶ ወንጌልን እንዲሰሙ ያደረገ። እነዚህ ጸጋዎች ቤተ ክርስቲያንን ለማነጽ ለወንጌል ላላመኑት ደግሞ ልብ እንዲከፈት የሚያደርጉ ኢዲፋይ ለማድረግ የተሰጡ ለቤተ ክርስቲያን ስጦታ የተሰጡ ጸጋዎች ናቸው። ሰው እንጀራ እንዲበላበት፣ ሰው እንዲጠጣበት፣ ፌመስ እንዲሆንበት ሳይሆን ቤተ ክርስቲያን እንድትታነጽበት ክርስቶስ ነፃ የሰጣ ስጦታ ነው። ዛሬ ስጦታ በእያንዳንዱ ምዕመን ውስጥ አለ። አሜን። ጸጋው ይለያያል እንጂ ስጦታ በእያንዳንዱ ምዕመን ውስጥ አለ እና መንፈስ አንድ ነው። ጸጋ ምንድን ነው? ልዩ ልዩ ነው ይላል አይደል መጽሐፍ ቅዱስ። ስለዚህ እነኚህ ጸጋዎች ፐርፐዛቸው ቤተ ክርስቲያንን ለማነጽ ነው፣ ክርስቶስን እንዲመስሉ ለማድረግ ነው። ኤፌሶን 4:7 ላይ ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን ይላል። ስለዚህ ይህ ጸጋ ቤተ ክርስቲያንን እንድናገለግል፣ ቤተ ክርስቲያን ክርስቶስን ከፍ ለማድረግ፣ ቅዱሳንን ደግሞ ካሉበት ከተለያየ ተጽዕኖ ነፃ ያወጣ ጸጋ። ክብር ለኢየሱስ ይሁን። ሰባተኛ እና የመጨረሻ ለዛሬ የሚያግዝ ጸጋ። ምን የሚያደርግ ጸጋ?
የሚያግዝ ጸጋ ነው። ይሄ ለጳውሎስ የተባለለት ማለት በፈተና ወቅት ላለመውደቅ የሚረዳን ጸጋ፣ የሚያግዝ ጸጋ፣ በፈተና በመከራ መካከል የሚረዳን ጸጋ ነው። በድካማችን ምን የሚያደርግ የሚያግዘን ጸጋ ነው። በሕይወት ዘመናችን ሁሉ በሚገጥሙን መከራዎች፣ ፈተናዎችና ድካሞች ውስጥ ሳንወድቅ እስከ መጨረሻ እንድንጸና የሚያደርግ ደጋፊ ጸጋ ነው። ሁለተኛ ቆሮንቶስ 12:9 ላይ እርሱ ጸጋዬ ይበቃል። ሰውዬ ስትግም ከዚህ አድነስ ምን ይበቃል? ጸጋዬ ይበቃል። የኔ ጸጋዬ የሚረዳን ምን ጸጋ እና ጸጋዬ ይበቃል፣ ኃይሌ በድካሜ ምን ይሆናል ይፈጸማልና አለ። እንግዲህ የክርስቶስ ኃይል ያድንብኝ ዘንድ በብዙ ደስታ በድካሜ ልመካ ይወዳሉ አለ። ለካ ስደቅም ያኔ ጸጋው መጥቶ ምን ያደርጋል? ኃይለኛ ያደርጋል፣ ብርቱ ያደርጋል። ይሄ እኮ አላወቅንም እንጂ እያንዳንዳችንን ይሄ ጸጋ ጸጋዬ ይበቃሃልና ኃይሌ በድካሜ ምን ያደርጋል? ያግዛል። ለዚህ ነው ጳውሎስ ኃይልን በሚሰጠኝ በክርስቶስ ሁሉን ምን አደርጋለሁ አለ። እስኪ ጮክ በሉና እንዲበሉ ኃይልን በሚሰጠኝ በሉስ፣ በክርስቶስ በሉስ፣ ሁሉን በሉስ፣ እችላለሁ በሉስ፣ ጸጋው ያስችለኛል በሉስ፣ ኃይሉ በድካሜ ይገለጣል በሉስ። ሲየገባው አሜን በሉስ። ጸጋ በዝቶ ከብራለሁ ዘመን መጥቶ አስባለሁ ምሕረቱ በኔ ጸንታ አቆመች። ክበር ጌታ፣ ክበር ጌታ፣ ክበር ጌታ፣ ክበር ጌታ፣ ክበር ጌታ። ጸጋ በዝቶ ከብሬአለሁ ዘመን መጥቶ ታስቤአለሁ ምሕረት በኔ ጸንታ አቆመች። ክበር ጌታ፣ ክበር ጌታ፣ ክበር ጌታ፣ ክበር ጌታ፣ ክበር ጌታ። ጸጋ በዝቶ ከብሬአለሁ ዘመን መጥቶ ታስቤአለሁ ምሕረት በኔ ጸንታ አቆመች። ክበር ጌታ፣ ክበር ጌታ፣ ክበር ጌታ፣ ክበር ጌታ፣ ክበር ጌታ። ችላ አላልኩትም የዋልከው ውለታ አዳነኝ ነበር ሞቶ በኔ ቦታ፣ ሞቶ በኔ ቦታ። ትዝ ይለኝ ጀመረ ውስጥ ውስጤን መዳኔ ሌላ ታምር ባይሆን ከሌሎኝ ችላ አላልኩትም የዋልከው ውለታ አዳነኝ ነበር ሞቶ
Hallelujah.